እዚህ ጋር በዚህ ስራ ውስጥ ስትገባ ይሄ ቤተሰብ ምናምን የምትላቸው ነገሮች አያስፈልጉም። እግሩ እየተራመደ አየሁት ሰውየውን ማለት ነው። አይሲ ውስጥ አለ የተባለው። ስለዚህ እሳቸው እኮ መሞት እሷን እንግዲህ አስበው እድሜ ልክ ነው የሚያስፈርድባት። በጣም ለወንድ ልጅ ጭራሽ ክብር የላትም እንደምናውቀው። ጭራሽ ወንድ ልጅ መቅረብ አልፈልግምና ሆስፒታል ገባ፣ ከሆስፒታል አረፈ ተብሎ የወጣ ሰው ነው አይደለ? በይሄ በቴካዌ ዕቃ ምግብ ይዞ ሲገባ አየሁት ወደ ውስጥ። የምነግረን ብቻ ትፈጽማለህ። ስማኝ፣ የምነግረን ብቻ ትፈጽማለህ እንጂ እኔ እንደዚህ ብናደርግ እንደዚህ ያሰጋናል ምናምን ብለህ ለኔ ፕሮግራም እንድታወጣልኝ አይደለም የተቀመጥከው። አይሲ ውስጥ ያለ ሰው እንኳን ምግብ ሊበላ ጀስት ከፈጣሪው ጋር በትንፋሽ ገና ጸሎት ላይ ያለ ነው። በመሳሪያ ኃይል የሚተነፍስ ሰው ነው እንኳን እንዲመገብ። የተቀበረ ከሆነ አያስጨንቀንም፣ ግን ያልተቀበረ ከሆነ አሁንም አያስጨንቅም። አሁንም ምንም ያስጨንቀው ጉዳይ የለም ነው። ዶክተርና ነርሶቹን ራሱ በገንዘብ ሳገዛቸው አቀርብ እሷ ማለት ነው። እዛ ሆስፒታል ላይ ያሉት ነው። ይሄን ነው በጣም አሳሳቢ ጉዳይ። በቃ እሺ፣ የእሱን ነገር ለኔ ተወው። እኔ ጀመርኩት መንገድ ጨርሰዋለሁ። ኦንላይን እስር ቤት አመስልም ገስታውስ ያለች ነው መስለ ኦንላይን ናት። ብዙ ታይም ቪዲዮ ኮል ትደውልናለች። እስር ቤት ሆና ወንድ ያምራታል። በቃ አቁምና አንተ ወጣ። እሱ ጋር መጨረሻ ጉዳይ አለ። ይሻላል። ደጅ ጠብቀኝ። የሆነ ታይም ላይ የሆነ ቀን ነውና አይሲ ውስጥ ነው ያለው። ኦሬዲ በጣም ከባድ ሁኔታ ላይ ነው። ሞታር አፍ ላይ ነው ያለው ምናምን የሚል ነበር የዶክተሮች መረጃ። በፖሊሶች ዘንድ በጣም የምትፈለጊ ሰው ነሽ አይደል? አሳስብ፣ በማይመለከታት ትግባ። መንገድሽ ከፋ ነው የሚሆነው። መንገድሽ እንደነኩኝ ሌላ ዕዳ ውስጥ እንዳትገቢያው። ምን ልገሉኝ ነው? ልታሳብዱኝ በዚህ ልክ እንደ ልጅቷ ገደልካት፣ እንደ ባልየው ገደልካት። የሰውዬ ለባልሽ መሞቱ ሲያረጋግጥ ነው መጥቶ እንትን ያለው። ምንድን ነው ታሪው? ምንድን ነው? 200,000 ብር ድረስ ያስፈልጋል። 3 አይሻላችሁ? እሺ ያንተ ሽጉጥ እኔን አይገለኝም። እኔን አይገለኝም። ሰው ማሳበር፣ ሰው መግደል እኔ ደውዬ አልጠራኋችሁ ወይ ደግሞ ተገናኝተን ከእናንተ ጋር አላወራሁማ። መጣችሁ አስገባሁ። እንግዲህ ሁሉም ነገር በእጃችን ውስጥ ነሽ። አሳበዳችሁት። እንዳሳበዳችሁማ አየሁ እኮ አሁን። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው በጠንቋዩ ኬዝ እና ያው የልጇን አፍቅራ ብዙ ነገር በፈጠረች ወይዘሮ አሰለፈች ጉዳይ እንግዲህ ብዙ ነገሮች ሲፈጠሩ ቆይተዋል። ውድ ቤተሰቦቻችን እንደምታውቁት እናንተም እንግዲህ ብዙ ነገሮች ተፈጥረው እንግዲህ ያው ያልታሰበ ነገር ተፈጥሮ ያው ወንድማችንም ገለውት ነበርና በመጨረሻም እንግዲህ ልጅቷን ጠንቋዩን ገላው ነበርና ያው እኛም የተከታተልን ነበር ኬዙን። ብዙዎቻችሁ እየደወላችሁ በውስጥም እየጠየቃችሁ ነበረ፣ ብዙ ነገሮችን እየጠየቃችሁ ነበርና ወደ ቤተሰቦቻችን ያው እየጠበቅን ስለነበር ነው ያለውን ነገር አረጋግጠን ወደ እናንተ ማድረስ አለብን ብለን ስላመንን ያለውን ትክክለኛውን ነገር እየጠበቅን ነበር። ያው ሕክምና ላይ ነበር ለረጅም ጊዜ ሕክምና ላይ ነበረ። ከዛም በኋላ አይሲ ውስጥ ነበር። ያው ራሱን አያውቅም አይሲ ውስጥ እንደነበረ አይተናል። ግን ትላንትና ያው ተደውሎ አርፏል ተብለናልና ያው ፍርድ ቤትም ልጅቷ ላይ ገና ማለት በጊዜያዊ እንትን ተይዛ ነው እንጂ ያው መሞቱና ያለውን ነገር መረጃ ተጠናክሮ ቶሎ ወደ ክስ አልተገባምና ውድ ቤተሰቦቻችን ያው ያለውን ነገር ያው መረጃ እያጠናከሩባት ነበርና አሁን እሷ ላይ እንግዲህ ሰውየው ካረፈ እንግዲህ በግድያ ወንጀል ነውና እንትንም በግድያ ወንጀል ነው እና የምትከሰሰው እሱም ነገር በጣም አሳስቦን እንግዲህ እኛም በስነ ስርዓት ሆስፒታል አስቀምጠን እየተከታተልን ነበር። ግን ትላንት በአጋጣሚ እኛም ሰዎች በአጋጣሚ አንድ ያስቀመጥነው ልጅ የሆነ ችግር አጋጥሞኛል ብሎ ወጣበት በዛው አርፏል ብለው ከዛም በኋላ ሆስፒታል ሄደንም በተደጋጋሚ ስንጠይቅ ምንም እኛን ለማናገር ፍላጎትም የላቸውም። ሁለተኛም የሚመልሱት መልስ በቃ ሞቷል ተብሏል፣ ሞቷል አለበለዚያ ወደ ቤታችሁ ሂዱ ምናምን የሚል አይነት መልስ ነው የሰጡን ዶክተሮቹምና ይሄ ነገር በጣም ትንሽ አጠራጥሮናል እኛ። ምክንያቱም ቢሞት ያው አስክሬኑን ማየት አለብን። ሁለተኛ ደግሞ ሂደን ያለውን ነገር ያው እንደሚመለከተው አካል ያለውን ነገር መከታተል
አለብን እና ያንን ነገር ለማድረግ ስንሞክር እኛን እየገደቡን ነውና ውድ ቤተሰቦቻችን ጥርጣሬ አለኝ። በሁለተኛ ደረጃ ደግሞ ያው ከኛም ጋር የሚሰራ የተለያየ ጊዜ እንግዲህ እነሱም ጋር እየሄደ ብዙ ነገሮችን የሚያጣራልን አንድ ልጅ አለና ብዙ የሚያጠራጥሩ ነገሮችን አይቻለሁኝ። ስለዚህ ያለውን ነገር ከነሱም ጋር ግንኙነት ስላለው እሱም እንዲያጣራልንና ስላለው ሁኔታ ስለነበረው ሁኔታ በአጠቃላይ ያለውን ነገር እንዲነግረን እሱ ጋር መሄድ ይሆናል ማለት ነው። ውድ ቤተሰቦቻችን እስቲ ወደ እሱ ቤት ሄደን እንግዲህ ያለውን ነገር ጠይቀን ከዛም በኋላ ምንድን ያለው ነገር እውነትም ይህ ሰው ሞቷል ወይስ ሌላ ነገር ከጀርባው ይኖራል የሚለው ነገር እንግዲህ የምናጣራ ይሆናል። ውድ ቤተሰቦቻችን ብዙዎቻችሁ እንግዲህ ስለ ልጅቷ ተጨንቃችሁ ብዙ ነገር ስጠይቁን ነበረ። አዎ በጣም ያስጨንቃል። የልጅቷ ጉዳይ በጣም አስጨናቂና በጣም አሳዛኝ ነው። ውድ ቤተሰቦቻችን በጣም የምታሳዝን ልጅ ነች። ብዙ ነገሮችን ያልበሰለች ልጅ ብትሆንም ግን ያው በዚህ እድሜዋ ብዙ ነገር ውስጥ በመግባቷ በጣም ያሳዝናልና እንግዲህ እናንተን እግዚአብሔር ያክብራችሁ። እንደናንተ እህት አዝናችሁ የኔም እህት ትሆናለች ብላችሁ ብዙ ነገሮች ስታጽናኗት የነበራችሁ በእውነት በጣም እግዚአብሔር ያክብርልኝ ማለት ፈልጋለሁኝ። ውድ ቤተሰቦቼ፣ ውድ እንቁ ቤተሰቦቻችን ስለኛም ለምታደርጉልን ጸሎት፣ ለምታደርጉልን ድጋፍ ሁሉ በጣም እናመሰግናለን። እስቲ በቀጣይ ሄደን ልጁ ጋር ያለውን ነገር እንጠይቃለን። እስከዚያው ድረስ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካም ቆይታ። እንግዲህ ውድ ቤተሰቦች እንግዲህ እንደምታዩት ያው ወንድማችን ጋር ተገኝቻለሁ ማለት ነው። እንግዲህ ወንድማችን ብዙ ጊዜ ያው ከኛም ጋር ይሰራል ብያቸዋለሁ እና ስላለው ነገር ስለ ሁኔታው ላወራው ነው እንግዲህ ቤቱ ድረስ የመጣሁት። ያለው ሁኔታ ትንሽ እሱም እንግዲህ ለእሱም ትንሽ ግራ የሚያጋቡ ነገሮች እንዳየና የሚያጠራጠሩ ነገሮችን እንዳየ እንግዲህ እሱም ከነገረኝ ነገር ተነስቼ ነውና ሁሉንም ነገር ያወራሁትን ቤተሰቦቼ እና ያው እስቲ ምንድን ነው የሚለውን ነገር በዚህ አጋጣሚም ደግሞ ተዋወቁት። አብሮን የሚሰራ ወንድማችን ነውና ውድ ቤተሰቦቻችን እንግዲህ እስቲ ራስን አስተዋውቃቸውና። እሺ አመሰግናለሁ። ራስን አስተዋውቃቸው። ከዛም በኋላ እስቲ ስለነበረው ሁኔታ እዛ ጋር ጠንቋዩም ሰውዬ ሆስፒታል አካባቢ የምትከታተልበት ሰዓት ስለነበረው ሁኔታ እያንዳንዱን ነገር እስቲ ንገረን። እሺ ቴንኪው በጣም ስሜ አብርሃም ይባላል። ኦልሬዲ ለተመልካቾች ግልጽ ለማድረግ ነው እንጂ አንተ ጋር ብዙ ጊዜያቶች ቆይተናል። የዚህ ቤተሰብ ታሪክ ወይ የዚህ የጠንቋዩ ኬዝ ብቻ አይደለም ያገናኘን፣ ብዙ ስራዎች አብረን ሰርተናል። ግን ለአንተ ተመልካቾች አዲስ ለማድረግ ያክል ከዚህ በፊት አብረን ብዙ የምንሰራቸው ስራዎች ነበሩ። ቢኮዝ የእሱን ስራ ካያችሁት ብዙ ክትትል ከፖሊስ ጋር የሚያያዙ ከወንጀል ጋር የሚነካኩ ነገራቶች ናቸውና እሱ እዚህ አንዱን በሚያጣራበት ታይም ላይ እኔ ደግሞ ሌላ ቦታ አንዱን በማጣራት እኔ ብቻ አይደለሁም ብዙ ሰዎች አብረን የምንሰራ ሰዎች ነን። ኦልሬዲ ከካሜራ ጀርባና ያው ዛሬ እዚህ ካሜራ ፊት ያመጣኝ ደግሞ የዚህ ጉዳይ ነውና እውነት ለመናገር አያለው ተመልካቾች የሚጽፉት ኮሜንት ላይም ኦልሬዲ ሁላችንም የምናየው ነገር ነው፣ እንደ ስታፍ ስናወራ የምንወያየው ነገር ነውና በጣም ከባድ ጉዳይ ነው እውነት ለመናገር ከሚባለው በላይ ማለት ነው። ጭራሽ ከአይምሮ በላይ የሆነ ነገር ነው ያየን እየሰማን የመጣ ነው። ያው ዛሬ እዚህ ላይ ደርሰናልና ምንድነው የተፈጠረው? ኦልሬዲ ከዚህ በፊት ያሉትን ቪዲዮዎች ተመልካቾች አይተውታል ብዬ አስባለሁ። እነዛን ማውራት ግዴታ ያው ላይሆን ይችላል። ከዚህ በፊት ያሉትን ቪዲዮዎች ገብተው ማየት ይችላሉ። የዛኔ በንግግራችን መሰረት ትንሽ ከእሷ ጋር ገብቼ እንደ አገልጋይ ሁኜ ማገልገል ፈልጋለሁ፣ ስራሽን አብሬ መስራት ፈልጋለሁ ምናምን ብዬ አውርቻት ነበረ። የዛ ታይም ላይ እንደተነጋገርነው ፍቃደኛ ነበረች። ቤቷ በትልቅ ፍቃደኝነት አስገብታኛለች። እውነት ለመናገር በጣም ለወንድ ልጅ ጭራሽ ክብር የላትም። እንደምናውቀው ጭራሽ ወንድ ልጅ መቅረብ አልፈልግምና ይሄ እንደ ባሪያ የሚባል አይነት ነገር ነው እሷ ቤት ያለውት። ወይ መላላክ፣ አንዳንዴ የምጎዳቸውን ሰዎች ማምጣት፣ መመለስ ምናምን ስራዎች ነገር በጣም ጭራሽ ለሰው ልጅ ሪስፔክት የሌላት አጸያፊ የሆነች ሴት ናት። ለማንም ትመለስ አይደለችም። አዎ እና ኦልሬዲ ከሷ ጋር እውነት ለመናገር ተናቦ ተግባብቶ ስራ መስራት ትንሽ ጠጠር ቢልም ግን ዛሬ እዚህ እውነታው እንዲወጣ ዛሬ እዚህ እኔ እናንተ እንድንግባባ ያ ነገር ወሳኝ ስለሆነ በቻልኩት አቅም ራሴን ኮንትሮል እያደረኩ ከሷ ጋር ቆይቻለሁ ብዙ ታይሞች እና በቆየበት ታይሞች የተረዳሁት በጣም ብዙ አሰቃቂ ነገራቶች እንደምሰራ ነው። ኦልሬዲ እንደምነግርህ ከካሜራ ጀርባ ብዙ ነገር ትሰራለች። በነገራችን ላይ በዚህ አጋጣሚ ውድ ቤተሰቦች
እስር ቤትም ሆና እንግዲህ ብዙ ነገሮችን ነው የምትልከው። የሚገርማችሁ ያው እሱ ከኛ ጋር ስለሆነ በሆነ ነገር ከሸፈ በሆነ ነገር ያው አልተሳካም እያለ ይመልሳታል እንጂ እሷኛ ላይ የምታደርገውና የምታስበው ነገር በቃላት ለመናገር ራሱ ትንሽ የሚከብድ ነው። ውድ ቤተሰቦች ያው እንግዲህ ብዙ ነገሮችን በጣም በተለይ አንተን ሆነ ከካሜራ ጀርባ ያሉ ሰዎችን ለመግደል በጣም ብዙ ነገር ይሰራል። ኦልሬዲ እኛን እስከ ብዙ ገንዘብ እስከ መደለል ተደርሷል። ብዙ ቅጥረኞች አይደለም ያለናት እውነት ለመናገር ስራዋ በጣም ቆሻሻ ስራ ስለሆነ ሰው አታምንም እና አብረናት ምንሰራው 3-4 ሰዎች ብንሆን ነው። ስለዚህ እነዛን ሰዎች ግን ምን ትነግረን ነገር የምትለን ነገር በጣም ከባድ ነገር ነው። በቃ መግደል፣ ደም ማፍሰስ፣ መቁረጥ፣ መድፈር ምናምን በቃ እንደዚህ አይነት ነገር ስትወድ እንደዚህ አይነት ነገር አይምሯ ጥሩ ነገር ጭራሽ የለውም። ብቻ ነው የሆነ ታይም ላይ ከዚህ በፊት ቪዲዮ ላይ እንደታየው የሷ አብሯት የሚሰራ ግብረ አበር ማለት እንችላለን። ኦሬዲ በመንፈሳዊ ስሙ መርጌታ የሚባል መድኃኒት እየቀመሙ የሚሰሩ ሰዎች አሉ። እሱ ሰውዬ ጠንቋይ ማለትም እንችላለን። ያው እኛ ጋር እንደ ክብር ነው የሚጠሩት። እውነት ለመናገር አናያቸውም እኛ አታስደርሰንም። በዚሁ አጋጣሚ ጭራሽ እሱ ጋር እንድንቀርብ አፈልግም። በእሷ ነው የሚያልፉት ብዙ ትእዛዞች፣ መድኃኒቶች ምናምን ለመቀበል እንሄዳለን እንጂ ከጠንቋዩ ጋር ወይ ከመርጌታው ጋር የመቀራረብ ነገር የለንም እኛ ጭራሽ ማለት ነው። ብቻ ነው ያ ነገር ተፈጠረ በጥይት የመመታቱ ኬስ። እሱማ ያው ሁሉም የሚያውቀው ነገር ነው። ውድ ቤተሰቦቻችንም አይተውታል። እንግዲህ ያው ብዙ ጊዜም ሲጠይቁን ነበረ በጣም በተደጋጋሚ ሞቷል ወይስ አልሞተም ይሄን ነገር ያሳውቁኝ እያሉ እንግዲህ መግቢያም ላይ ተናግሬ ያለውኝ። ያው እንደምታየው እንግዲህ እሱ እንግዲህ ሁለታችንም ጋር እሷ ጋር ተላላኪ ነው፣ ግን እኛ ያደረግነው ነገር ነው። ምክንያቱም እሱ ከኛ ጋር ነው የሚሰራው፣ ግን የእሷም አገልጋይ ሆኖ በመሃል ያለውን ነገር እሷ ጋር መረጃ እንዲያቀብለን የላክነው ሰው ነው። ውድ ቤተሰቦቻችን እንድትረዱልን የምንፈልገው እና እሷ የምትልከው ነገሮች ነው ወደኛ የሚያመጣልን እና ያው ብዙ ነገሮችን ከሞትም ከብዙ ነገሮችም ለመዳን እሱ ነው እንግዲህ ብዙ ነገሮችን እገዛ ያደረገልን ውድ ቤተሰቦቻችን በዚህ አጋጣሚ እና ያው ሁሉም የሚያውቀው ነገር ነውና ያለው ነገር እርግጠኛ የሆነውን ነገር ወደ እናንተ እናድርስ ብለን ነው። ያው በሰዓቱ ብዙ ነገሮችን ስጠይቁን ነበረ። ሞቷል ወይስ አልሞተም? ብዙ ነገሮችን ብዙ ሰዎች እየደወላችሁ ስጠይቁኝ የነበረውን እርግጠኛ የሆነ መልስ እንመልስ ብለን ነው። ማለት ይሄ ሰውዬ አይሲ ውስጥ ነው ተብለናል። እኛ ይሙት አይሙት ገብተን ለማየት በጣም ዶክተሮች ይጫኑናል። እኛ እንግዲህ ያለውን ነገር ሆስፒታልም ያለውን ነገር ትነግራቸዋለሁ በዚህ አጋጣሚ። ለዛ ነው እርግጠኛ የሆነ ነገር ከሞተ ሞቷል፣ ካልሞተ ደግሞ ሌላ የሚያጠራጥር ነገር ካለ ደግሞ ሁሉን ነገር በካሜራ እንግዲህ የደረስንበትን ነገር ለማድረስ ነው ወደ እናንተ ውድ ቤተሰቦቻችን የቆየ ነው። ለዛ ነው በዚህ አጋጣሚ እንግዲህ የሁሉ ነገር በጊዜው እንግዲህ ስላልደረሰ ሁኔታዎች ስላልፈቀዱ ነው። እንግዲህ ላዘናችሁብንም በዚህ አጋጣሚ በጣም ይቅርታ ማለት እንፈልጋለን። እሺ ይቅርታ አቋረጥኩ ማለት ነው። አብሽር ኑሮዲ የስራው ባህሪ ነው እውነት ለመናገር እና ይሄ ጉዳይ ነው አሁን የተነሳው። እውነት ለመናገር ለተመልካቾች አሁን የእሷን ክፋት የጠንቋዩም ሰውዬ ሴራ ምናምን ብዙ ነገር መናገር ኢትስ ኦኬ። በጣም 1 ሰዓት 2 ሰዓት ቁጭ ብዬ ማውራት የምችለው በጣም ብዙ ወንጀል አላቸው። ግን ከዚህ በፊት በጣም በብዙ ቪዲዮዎች እያጋለጥኩ የመጣው ተግባር ስለሆነ ያው ተመልካቾችን ማርከም ቤተሰቦቻችንን ማርከም ይሆናል ብዬ ነው ወደ አዲሱ ጉዳይ የገባሁት። ምንድነው ጉዳዩ? ጥይት ከተተኮሰ በኋላ ሆስፒታል አካባቢ ላይ እንድቆይ ያደረኩት እኔ ነኝ። ማለትም ይሄን ነገር ያወራሁት ከሷ ጋር ነው። እሷ እስር ቤት በምትሆንበት ታይም ላይ ወይ እስር ቤት በሚወስዷት ታይም ላይ በቃ እኔ በታማኝነት ቀርቢያት እኔ ያለው አይዞሽ ለሱ ማለት ነው ሆስፒታል በቅርቡ ሁኔታ አከታተላለሁ ምናምን ብያት፣ ግን ከኔም በበለጠ የሷ ብዙ ማላቃቸው ሰዎች አዳዲስ ሰዎችም ነበሩ። ብቻ እንደዛ ምናምን ሆስፒታል አካባቢ አንተም ላይ ልካበህ ነበር። አዎ እኔ ያለው ምናምን ብያት ተስማምተን፣ ግን ሲሄድ 2 ምናምን ሰዎች ነበሩ ከኔ ሌላና በጣም ተጠራጣሪ መሆኗን ነው የተረዳሁት። ኢትስ ኦኬ ለእናንተ ለኛ መረጃ ስለሚያስፈልገን እዛው አካባቢ ነበርኩ። ከዶክተሮቹ ጋር አከታተል ነበረ፣ ብዙ ነገር አውራ ነበርና አሁን ነው ጉዳዩ የተገለጸልኝ ሲመጣ ኢቭን ነው ዶክተርና ነርሶቹን ራሱ በገንዘብ ሳገዛቸው አቀርብ እሷ ማለት ነው እዛ ሆስፒታል ላይ ያሉት ነው። ቢኮዝ የሆነ ታይም ላይ የሆነ ቀን ነውና አይሲ ውስጥ ነው ያለው። ኦሬዲ በጣም ከባድ ሁኔታ ላይ ነው፣ ሞት አፋፍ ላይ ነው ያለው ምናምን የሚል ነበር የዶክተሮች መረጃ። አዎ ከዚህ የሆነ ታይም ላይ አጋጣሚ በሩ በርገርግ ምናምን ብሎ ሳይ በእግሩ እየተራመደ አየሁት። ሰውየውን ማለት ነው። አይሲ ውስጥ አለ ተባለ። ጠንቋይ በጣም እርግጠኛ ነኝ።
ቢኮዝ እዛ ክፍል ውስጥ ያለው እሱ ብቻ ነው ምናምንና በእግሩ አይኔንም መጠራጠር ነገር አረኩ ምናምን። ከዛ ቶሎ ብዬ ወደ ክፍል ገብቼ በቃ ለማየት ምናምን ስሞክር ቶሎ በሩ ተዘጋጋ ምናምን፣ ሰዎቹ መጡ ምናምን፣ ጉዳዩ ተድበሰበሰ ማለት ነው። ከዛ ያ ጥርጣሬ ስለነበረብኝ ሄድኩና ዶክተሮቹን ይሄ ሰውዬ ግን የሆነ ታይሲ ውስጥ ነው እንዴ ያማሃል እንዴ ምናምን፣ ይሄ የቁጣ ነገር አለ ቤተሰብ አይደለህም እንዴ በጸሎት አግዘው እንጂ አይሲ ውስጥ ነው አይሲ ውስጥ አይደለም ብለህ ለምን ትጠይቀናለህ? አስሬ በቃ አይሲ ውስጥ ነው ሊሞት ነው አለ እኮ ምናምን፣ ይሄ ዴንት የሌለው አይነት ነገር ደግሞ ማየት አይቻልም የሚሉት ነገር እንደዛ አይነት ነገር ሆነ። ከዛ አንድ ቀንም ደግሞ ሁለተኛ ጥርጣሬ ያደረብኝ ምንድነው፣ አንደኛው በር ላይ ያቆመችው ሰውዬ ይሄ በቴካዌ ዕቃ ምግብ ይዞ ሲገባ አየሁት ወደ ውስጥ ወደ መኝታ ክፍሉና አይሲ ውስጥ ያለ ሰው እንኳን ምግብ ሊበላ ጀስት ከፈጣሪው ጋር በትንፋሽ ገና ጸሎት ላይ ያለ ነው። በመሳሪያ ኃይል የሚተነፍስ ሰው ነው እንኳን እንዲመገብ በግሉኮስ ያለ ሰው ነው አይደል? ሌላ ሰው የለም ውስጥ ሌላ ታማሚ ሌላ ፔሸንት ጭራሽ ነው የሌለው። ለብቻው ነው የተያዘለት። ጉዳዩም ከረር ያለ ስለሆነ ለብቻው ነው የተያዘለት እና ይሄም ነገር አጠራጠረኝና እንደውም እኔ ድንገት እስቲ ተምር ያለው የሆነ ታይም ክላስ ቁጥር ያለው እውነት ለመናገር ነርሲንግ ላይ ወይ ምናምን ይሄ ምንድነው በህክምና ዘርፉ ባይሆንም የጨረስኩት ግን የሆነ ነገር አውቃለሁ የምትማረው ነገር አለና አይሲ ውስጥ ያለ ሰውዬ ምግብ ጭራሽ ነው እንደማይመገብ ሁላችንም የምናውቀው ታሪክ ነው። ከዛ አንድ ነርስ አማከርኩ። እዛ ነርስ ዝም ብዬ የሱ ክትትል ነርስ ያልሆነች ነርስ ሳወራ አይሲ ክፍል እንዴት ነው ምናምን ስላ አረ ያማህል እንዴ እንኳን መድኃኒት ምግብ ውሃ ፈሳሽ አይደለም በቃ በግሉኮስ እና በመድኃኒት ያሉ ሰዎች ናቸው የሚጠበቁ ናቸው ለሞትና ለህይወት ገባ ወይ መተንፈስ ይቀጥላሉ ወይ ሞቱ የሚባለው እኮ ክፍል ውስጥ የመጨረሻው ደረጃ ነው አይሲ ማለት ምናምን ጭራሽ ምግብ እና ከዛ ምግቡ ስለምንድን ነው ምናምን ስላቸው እዛ የሚጠብቁትን ሰዎች ኦሬዲ የሷ ሰው እንደሆንኩ ስለሚያውቁ ማለት ነው አይኛ አርቦልን በላ ነው ምናምን አለኝ። እና አይሲ ውስጥ ደግሞ ምግብ ተይዞ ተገብቶ አይበላም እንኳን ምግብ ይዘህ ልገባ ልብስ ራሱ ይሄ የዶክተሮቹን ልብሶች ምናምን ለብሰህ ነው የምገባው ገባ ቢኮዝ ከባክቴሪያ ከትንፋሽ ጋር የተያያዘ የተለያዩ ነገራቶች ሊመጡ ስለሚችሉ ማለት ነውና ኢትስ ኦኬ። አንዳንድ ጥርጣሬዎች ይኖሩብሃል ግን እነዛን ጥርጣሬዎች ለማሸነፍ እነዛ ጥርጣሬዎች እንትን ለማለት ኦሬዲ የብረታ ትመጣለህ። በዛ ታይም ላይ ደወልኩልህ አንተም ካስታወስክ ሆስፒታል የመጣ ጊዜ ሌሊት ሙሉ ስንከታተላቸው ነበረ። ምንም ነገር እንትን የሚል ነገር አላሳዩ። ኢትስ ኦኬ ምናምን ተባለ። ግን አሁን እዚህ ሚዲያ ጋር አንተ ሰው ጋር ያስመጣኝ እዚህ እንድቀመጥ ያደረገኝ ዋናውና ዋነኛው ጉዳይ ምንድነው ሆነ ታይም ላይ ስልክ ይደወልልኛል። አላቆም ያን ስልክ ጤና ይስጥልኝ አብርሃም አብሮ ይስጥልኝ ማን እንደደወለ አዲስ ቁጥር ነው ምናምን አላቆም ጭራሽ አብሮ ይስጥልኝ። ከዛ ያው ፋሚሊን ፕራይቬቴን ታውቃለህ ባክግራውንድ ላይ ማን እንዳለና ኦሬዲ ሲስተር እዚህ አዲስ አበባ ናት አጋጣሚ ሆኖ ስለዚህ ሲስተር በጣም ታማለች ሆስፒታል ናት ድረስላት ምናምን ሆስፒታል ውስጥ ናት ቤት መልሰናታል ግን ደክማለች ምናምን አሉኝ። የሷ ስልክ ዝግ ነው እና ላንተም ልደውልልህ ፈልጌያለሁ እዛ ቦታ ላይ ሰው እንድታስቀምጥ ማለት ነው ሰው እንድትተካ። ግን ይሄ ደግሞ የምደነግጠው ነገር አለ በታይሙ ወይኔ ሲስተር ናት አንድ ያለችኝ እህቴ ናት ቤተሰቦቼ ክፍለ ሀገር ናቸው እና ታውቃለህ የኔን ፕራይቬት ማውራት አሁን ግዴታ ስለሆነ እና ደነገጥኩ። በቃ ሲስተር ናት ፕላስ ህጻን ልጅ ናት ገና የካምፓስ ተማሪ ናት ሁለት ሴት ናት ገባ አይምሮስ ብዙ ነገር ነው የመጣው። ያወሩኝም ኬስ እንደዛ ነው ቤተሰብ በመናምን ያወራኝም ኬስ እንደዛ ነው ጎትተዋታል ምናምን አይነት ነገር ነውና ሊሰርቋት ደብድበዋት ይሁን ደፍረዋት ይሁን በጣም ብዙ አይምሮስ የሚመላለሱ ጥያቄዎች ነበሩ። እሱን ለማሸነፍ ግዴታ ያን ቦታ ትቼ መሮጥ ነበረብኝ። አላቆም ነፍሴን ያለው ሩጬ ምናምን ቤት ሄድኩ። ቤቴ ሲሄድ ሲስተሬ የቤት ውስጥ በሰላም እያጠናች ራት ሰርታ እንደውም ዛሬ በጊዜ መጣ ምናምን ብላ ጠብቀኝ ቤት አገኘኋት። በቃ ትልቅ ቁማር ተጫወቱብኝ ነው የገባኝ። ስልኩ ላይ መልሼ ደወልኩ አይሰራም። ካንተ ጋር የሚሰሩ ያው ብዙ ሰዎች አሉ በኢትዮ ቴሌኮምም በህክምናም በፖሊስም ዘርፍና ለኛ ለሚሰሩት ለኢትዮ ቴሌኮም ሰዎች ያን ቁጥር ስልክ ኦሬዲ ሲሙ እንደ ተሰረዘ ከመዝጋቢነት ምናምን እንደወጣ ነው የነገሩን ለሁለታችንም። ስለዚህ ቀመር እንደሆነ በጣም ግልጽ ነው። የስሙን ባለቤት የሲሙ ባለቤትም የለም። ስለዚህ ኢትስ ኦኬ አልኩ። ከሲስተር ጋር ትንሽ አወራው ምናምን ራት በላው። ከዛ መሄድ አለብኝ ያስኩት ጉዳይ ስላለ ወደ ጉዳይ ስመለስ
የሆስፒታል ጥቁር የለበሰ ሰው አለ ምናምን አስክሬን አለ ምናምን ሞተ። ማን ነው የሞተው? ጠንቋዩ የተመታው ጥይት መሪጌታ ጠርጥረዋል ማለት ነው። አንተ ምናልባት ማለት ነው በቃ ኦሬዲ እኔ እንደመጠርጠር ነገር እንትን ብዙ ጥያቄዎች ጠየቅኩ። አሁን ገባ። አሁንም እዚህ ጋር ግልጽ ይሆንኩበት ስለ ምግብ አነሳው። በእግሩ የሚሄድ ሰው አየሁ አልኩ። ነርሶችና ዶክተሮች እነዚህ ሰዎች ናቸው አልኩ። ከነሱ ጋር እየሰሩ እንደሆነ አወኩ ምናምን ገባ። ይሄ ነገር የማያገባኝ አቲካራው ስገባ ይፈራሉ። አንዳንዴ ወንጀለኛ ስትሆን ሰው ለምን አየኝ ብለህም ልፈራ ትችላለህ አይደል? በዛ አይነት ሁኔታ ውስጥ ያለች ወይም ያሉ ሰዎች ስለሆኑ ፈሩ። ግን ከሱ በላይ አስደንጋጩና አስከፊው ነገር ምንድነው? ሞተ ተባለ፣ ተነጋገርን። እንዳልሞተ እርግጠኛ ነበርኩ እኔ ምናምን። ከዛ ውስጥ ያላመነበትም። ከዛ በኋላ ግን ስልክ ተደወለልኝ። ስልክ ሲደወልልኝ እሷ ናት እስር ቤት እንደሆነች እንደታሰረች እንደገባች ምናምን ነው ማቀው። ከእስር ቤት እንደወጣች አወቅኩ። በምን መንገድ ትውጣ፣ ምን አይነት ጉቦ ሰጥታ ትውጣ፣ እንዴት ትውጣ ምናምን ገና የምናጣራው ጉዳይ ነው የሚሆነው። ግን ከእስር ቤት እንደወጣችና ከመኖሪያ ቤቷ ሳይሆን ሌላ ቦታ ተደብቃ ያው የኔ ጓደኛ ማለት ይችላል እዛ ጋርዱንን ወይም የእሱ አገልጋኙንን ስንሰራ አብሮን ከሚሰራ ከአንድ ግለሰብ ጋር ተደብቃ እንዳለች ነገረችኝ። ስለዚህ አሁን ኦልሬዲ እዚህ የመጣሁበትን የተቀመጥኩበት ምክንያት ምንድን ነው? ይሄን ነገር አንድ እንድታቀልኝ ነው። ሁለት ደግሞ ላገኝ እፈልጋለሁ ስላለችኝ እንደ ሰው ፈርቻለሁ አልዋሽም። ስለዚህ ፕራይቬቴ እንዲጠበቅልኝ ሴኩሪቲ ነገር በዛ አድርገህ ካሜራ የምናስቀምጥበት ካሜራ የሚይዝበት አጋጣሚ ቢፈጠርና ወደ ቤቷ ካሜራ ይዤ ለማውራት ብሞክር እንደ ሀሳብ እሷን ለመጠየቅ ብሞክር ገባ እሷን ለማውራት የዚህ መሪጌታ መሞት የዚህ መሪጌታ የእውነት እንዳልሞተ በጣም 100% አይም ሹር በቃ እርግጠኛ ስለሆንኩኝ እሱ ነገር እሷን ለማውራት ለሷን በቃ ከዚህ በፊት እንዳሳለፍኩት ገረድ እንደሆንኩ አሁንም እንደ ገረድ ለሷ ታዝዤ በስነ ስርዓት እሷን ለማውራት ሞክሬ የሰውየው እውነት እንዳልሞተ ገባ በጣም እርግጠኛ ስለሆንኩ ነው። ሁለት ደግሞ እሷም ከእስር ቤት በዚህ ፍጥነት እንዴት እንደወጣች እሱን ነገር ትንሽ ግራ ስለገባኝ ላገኛትም ስለሆነ ይሄን ነገር በስልክ ደውዬ ልንገርህ ስልህ ያው ለኔ ከምንነግረኝ ለተመልካቾችም እኩል ንገረኝ ብለህ ነው አንተም እዚህ ቤት ድረስ የመጣውና ይሄ ነው ያለው የተፈጠረው ነገር። እኔም እንደዚህ ያልኩ እንግዲህ ያው ጉዳዩ በጣም ለኛም እንግዲህ በጣም ውስብስብ ነው። እንግዲህ ረጅም ጊዜ በአንድ ጉዳይ ላይ ነው እንግዲህ ውድ ቤተሰቦች እንደምታውቁት የቆየ ነው። ትንሽ ውስብስብ ያለ ነገር ስለሆነ ነው። እኛም እንግዲህ ምን እንደምል አላውቅም። እኔ በዚህ ያህል ደረጃ ይሄን ሁሉ ነገር አንዱን ነገር ስንጨርስ አንዱ ነገር የሰዎቻቸው ብዛት በየቦታው የሚያስቀምጧቸው ሰዎች ብዛት እኛ እንግዲህ በጣም ብዙ ነገሮችን በጣም ኦቨር እንደተደራጁ ነው የሚያሳየውና የነሱን የተደራጁትን እንግዲህ ለማፍረስ ብዙ ነገሮችን ፕሮሰስ እንዳለፍን ኢቭን በቃ ውድ ቤተሰቦች እንደምታዩት እንግዲህ ፍርድ ቤት ሲታሰሩ እንግዲህ የሚያስፈታቸው ሰው አለ። ስልክ የሚደውሉበትን እንግዲህ የሚቀይራል ብዙ ነገሮች አሉና ስልክ ብቻ ሳይሆን ቴሌግራም ዋትስአፕ ምናምን ኦንላይን እስር ቤት አመስልም ገስታውስ ያለች ነው መስለ ኦንላይን ናት። ብዙ ታይም ቪዲዮ ኮል ትደውልናለች። እስር ቤቱና ወንድ ያምራታል። ይሄ ሱስ ዋላ የምታደርጋቸው ነገራቶች እስር ቤቱና ወንድ መጨረሻ ባለጌ በጣም ቁሻሻ የሆነ ሰው ናትና መጨረሻ ባለጌ ግን ያው ታወቀ ነው። ምን ለልጇ ባል ያልተመለሰች እቺ ለማንም ልትመለስ አትችልም። እንግዲህ ቤተሰቦች እንግዲህ የልጇን ባልም እንግዲህ ያስገደለች ሰው ነች። እንግዲህ በሷ እኛም እንፈራለን እንጂ ጠንቋይ ይባላል እንጂ በሷ ትእዛዝ ነው እንግዲህ የተገደለ ይሄ ልጅ። እኛ የልጁን ደም የምንጠይቀው ወደፊት እንግዲህ ከሷ ላይ ነው ውድ ቤተሰቦች። ስለዚህ እሷ ነች ተጠያቂው ለሁሉም ነገር ብዬ የማስበውና እንግዲህ ጥሩ ነገር ነው። በጣም ጥሩ ነገር ነው። ያሰብከው ነገር በጣም ጥሩ ነው። እኔም እንግዲህ ያው ቤት ድረስ የመጣሁትም ያለውን ነገር ሁኔታው ነው። ያው ውጭ ላይ ለማውራት ምናምን አይመችም። እኛ በሚስጥር ተደብቀን ነው ብዙ ቦታ የምናወራውና ውድ ቤተሰቦች ከዛ ነው። ያው አንታውን ያነሳው ሐሳብ በጣም አሪፍ ነው። እሷ ጋር ሄደህ ያለውን ነገር ያለውን ሁኔታ እስቲ ትጠይቃታለህ። ያለውን ነገር ዲቴል በደንብ እንዴት እንደወጣች ሜቢ እሷ ብዙ ነገሮች መረጃ ካልደረሷት ልጠረጥር ስለማትችል በደንብ አድርገህ ያለውን ነገር አንድ ባንድ ለማወጣጣት ያው ትሞክራለህ። እስቲ እንግዲህ ውድ ቤተሰቦች እንግዲህ እኛም በድብቅ ካሜራ ከቻልክ እንግዲህ እሷ በሌለችበት ሰዓት አስቀምጠህ ለመውጣት ትሞክራለህ። እንግዲህ ተደብቃ ሌላ ቦታ ነው ያለችው። አድራሻዋን ነግርሃለች አይደለ? አዎ ኦሬዲ ትልክልኛለች ብዬ አስባለሁ። አሁን ከይጭ አገኛታለሁ። በጣም አሪፍ። አደራ ምንም ነገር እንዳትጠረጥር አደራ። በደንብ ተጠንቅቀህ
ከጀርባ እኛ አለን፣ በቀጥታ እንከታተልሃለን። አንድ ነገር ቢፈጠር ሌላ ነገር እንትን ብትል እኛ አለን፣ ከጀርባ አለን፣ እዛው አካባቢ ላይ እንሆናለን። እኛ ያለውን ነገር እንከታተላለን። ስለዚህ ውድ ቤተሰቦቻችን እንግዲህ ወንድማችን ፈጣሪ ይጠብቅህ። እንግዲህ ሌላ መጥፎ ነገር እኛ ሳንደርስ እንዳይፈጠር ብቻ ትንሽ ሌላ አስቸጋሪ ሁኔታ እንዳይፈጠር እያልኩኝ ውድ ቤተሰቦቼ እንግዲህ ፈጣሪ ካንተ ጋር ይሁን ብዬ እንግዲህ ወደሷ ምሸኝ ይሆናል። ውድ ቤተሰቦቻችን ክሮቻችን እንዲዘጋጁ ንገረው እና ያለውን ነገር ውድ ቤተሰቦቻችን እንግዲህ በቀጣይ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል ማለት ነው። እስከዚያው ድረስ ውድ ቤተሰቦቻችን እንግዲህ በጣም ብዙ ዋጋ ከፍለን ብዙ ነገሮች ውስጥ ገብተን እንግዲህ የምንሰራቸውን እነዚህ ክትትሎች እንግዲህ ውድ ቤተሰቦቻችን ወደ እናንተ ሲደርሱ ይህንን ቪዲዮ ስትመለከቱ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ሁላችሁም ደግሞ እንግዲህ እስቲ በቀጣይ ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። ውድ ቤተሰቦቻችን አብራችሁን ቆዩ። መልካም ቆይታ። ሃይ እንዴት ነህ? እንዴት ነሽ? ደርሻለሁ ብላ አትደውልም እንዴ? ይቅርታ ስልኬ ዘግቶ እንኳን በሰላም ተፈታሽ። ደርሻለሁ ብላ አትደውልም እንዴ? አይ ስልኬ ዝግ ስለነበር ቆይ በሩ ልዝጋው አይደል? አዎ ዝጋ። እሺ እንዴት ነሽ? ሰላም ነው? ምን አዲስ ነገር አለ? አዲስ ነገር ምን አለ? ምንም ነገር የለም። እኔ ጋር እውነት ለመናገር ሁሌ ክፍት እንድታረግ ነገር ነበር አይደል? አሁን ነው ቻርጅ የዘጋው። ተዘጋጅተህ ለምንም ነገር መጠበቅ እንዳለበት አውቃለሁ። እሱማ ልክ ነሽ። ታዲ ኦሬዲ እኔ እኮ ቅድም ነው ያው ወጥቼ ቢሆንስ በቃ ላንተ ደወልኩልና አልኩ አይደለ? የሆነ ነገር ገጥሞኝ ወጥቼ ቢሆንስ? ልክ ነሽ። ግን ቅድም ስልክ ነው የደወልሽልኝ ከእስር ቤት መውጣትሽን ምናምን የሚያውቁት ቅድም ነው። ለዛ ነው ኦሬዲ እኔ እስር ቤት ነሽ ብዬ ነው ወደ ኋላ የቀረሁት። ለማንኛውም በዚህ አጋጣሚ እንኳን በሰላም ተፈታሽ። በዛው ነገር ነበር እንደምትሰራ ምንድነው ደጅ ያለው ነገር እንዴት ነው? ምን አዲስ ነገር? ውሃ መጣት ትፈልጋለህ? ይቅርብ ይጣጣው በቅርብ እኔ የምልሽ ቤቱ ፕራይቬት አሪፍ ነው አይደል? ለጊዜው መርጫዋለሁ እንዴ? ለጊዜው መርጫዋለሁ። ምን ማውራሽ ትልቅ ሚስጥር አለና ምንድነው? ቀረብሽ ላውራሽ ብዬ ነው። ምንድነው? ቀረብ ከራክ ቤት ውስጥ እዚህ ውስጥ ማንም የለም እኮ። አዎ እሱ ልክ ነሽ። ግን አንዳንድ ወሬዎች የአይን ንግግር የፊዚካሊቲ መቅረብ ይፈልጋሉ ብዬ ነው። ለማንኛውም እየተነፈስክ ነው ደክሞሃል? አዎ ትራንስፖርት አጥቼ በእግሬ ነው የመጣሁት። ሁለት ደግሞ በጣም ጉራንጉር ውስጥ ምናምን ወደ ክፍለ ሀገር ነው ያለሽው። ምን ሆነሽ እንደዚህ አይነት ቦታ እንደመጣሽ ራሱ ትንሽ ግራ ይገባል። ፈልጌ ነው እሱ አንቺ መፍትሄ። ለማንኛውም ምን ይልሽ ልትለኝ ነው የመጣኸው ወይስ እኔ ነኝ የፈለኩህ? እኔ ነኝ የጠራሁት? አይ አንቺ ነኝ የጠራሽ። ግን ብዙ መንገሩን ፈልገው እስር ቤት ባለሽበት ታዲያ አይቀድምም እንዴ? ለምን ፈለግሽኝ? እሺ ምንድን ነበር ምናምን ብለህ የፈለኩበትን ጉዳይ አትጠይቅም እንዴ? ሻለቃ ይቅርታ። እሺ ምን ነበር? ምን ልታዘዝ? ችግር የለውም ይደርሳል። ሰፊ ሰዓት አለን። እሺ ምንድነው ልትናገር? እንደዚህ ያስጨነቀ ጉዳይ ምንድነው? የመጀመሪያው ነገር እንዴት ብቻሽን ነሽ እዚህ ቤት ውስጥ? ያስጨነቀ ጉዳይ የኔ ብቻ የመሆኑ? አዎ ሴት ነሽ። ሁለት ደግሞ በፖሊሶች ዘንድ በጣም የምትፈለጊ ሰው ነሽ አይደል? አያሳስብ። በማይመለከት አትግባ። መንገር የምትፈልገውን ነገር ምናምን የሚያስጨንቅ ነገር ካለና አዲስ ነገር ካለ ብቻ ንገረኝ። እሺ የሆነ ሰውዬ አለ። አይ ቲንክ እኔ ስሙን አላውቀውም። ምን አይነት ሰውዬ? ሰላም እንዴት ነሽ? እንዴ አንተ ነህ እንዴ? እንዴ ተጠቅመህ ቆይ አንተ አለው። ሰላም ነው? ቁጤ ምናምን የለም ስመጣ ምናምን የሆነ ጥሩ ነገር ውስጥ አልነበርኩም። ለዛ ነው። የት ጠፍተህ ነው? ቆይ እኔ እኮ በጣም ጠፋብኝ። አይ አለው። እንዴት ነህ?
ማለት ምንድነው? ስራ ላይ አልነበረም ነው ማለት እኔ አግኝቼው አላውቅም። ቆየሁ በጣም ካገኘሁት። አይ እሱ የሚሰራበት የተመደበበት ቦታ እና እኔ ሆስፒታል ነበርኩ አይደል? አይ አንተ እሱ ግን የራሱ ስራ አለ እኮ ለዛ ነው ሆስፒታል ስለነበርኩ ሁለታችን አልተገጣጠምንም ነው እንጂ እንዴት ነው ስራ ላይ ማለው ነው ግዴታዬ ነው እኮ። ቢሆንም በጣም ብዙ ጊዜ እኮ ካየሁ ራሱ ነው ራሱ። አዎ በቃ አቁም እናንተ አንዴ ውጣ። እሱ ጋር መጨረሻ ጉዳይ አለ። ይሻላል። ደጅ ጠብቀኝ። እሺ እንገናኛለን። እሺ ምንድን ነበር እያልከኝ? አመሰግናለሁ። ባይዘው ትንሽ ኮንፊደንስ አልሰጠኝም ነበረ። እንኳን አስወጣሽው። ለምን? በጣም ጥሩ ነገር አይደለም ላወራ የመጣሁት ነው ለመናገር። ያ አብሮክ ነው የሚሰራው አይደል? በስራ ላይ ነው የምትገናኙት። አዎ። ለምንድን ነው የደበረክ? ከሱ መደበቅ የፈለከው ነገር አለ? አይ መደበቅ ሳይሆን እንትን ነው አሁን ሰው ማመን አቁሜያለሁ። እኛ ባንቺ ስር ራሱ ያለን ሰዎች ራስ በራሳችን ጥሩ ሁኔታ ላይ አይደለም። ግን አሁን እሱ ሳይሆን እያሳሰብህን ያለው ያ በየሚዲያው በየእንትኑ ምናምን ያንቺ ቪዲዮ እያለ እየተከታተለ ምናምን የሚያሽቃብጠው ልጅ አሁንም ጉዳዩን አልተው ጋዜጠኛው ማለት ነውና ትንሽ ግራ የሚያጋቡ ነገራቶች እየሰራ ነው ያለው። እውነት ለመናገር አሁን ምን እዚህ ባንቺ ጋር ባለበት ታይም ላይ ከእስር ቤት እንዴት ወጣች ምናምን የሚለው ወሬ ራሱ እንዴት እንደደረሰው አላውቅም። ስለዚህ እኛ አንቺ ጋር የምንሰራው ሰዎች መጠንቀቅ አለብን ያልኩሽ ለዛ ነው። እንዴ በምን አወቀ? እኔ አሁን መውጣቴን በምን አወቀ? አላወኩም። ለዛ ነው። አንተ በምን አወቅሽ? እኔማ ደወልሽልኝ አይደለም? የኔ መውጣት ሳይሆን እሱ እንደዛ እያለ እንደሆነ ስደውል ነው ቀጥታ እኔ ጋር የመጣኸው። እና በምን ማወቁን እንደዚህ ማለቱን በምን አወቅ? ቅድም በጣም ተተነፈሳለህ ብለሽኝ ነበር። ይዘውኝ ነበር ሁለት ሰዎች እየመጣሁ። እሺ ይዘውኝ ነበረ። ይብን ነው ስልኬን እስከመበርበር ፖሊሶች ነን ብለው እስከማስጨነቅ ምናምን ደረጃ ደርሶ ነበርና ከእስር ቤት ወጣቀርም ምናምን የሚሉ ወሬዎች አወሩና ምን ማለት ነው እስር ቤት እኮ ናት ምን አይነት ወሬ ነው የምታወሩት ምናምን ብዬ ለዛም ነው ስልኬን ያጠፋው ለዛ ነው። ስልኬን የሚያጠፋው አርፍጄም የመጣሁት ምናምን ለዛ ነውና ይሄን ነው በጣም አሳሳቢ ጉዳይ። በቃ እሺ የሱን ነገር ለኔ ተው። እኔ ጀመርኩት መንገድ ጨርሰዋለሁ። ግን አንቺ እንዴት ነው የወጣሽው? ይቅርታ ስልሽ ትንሽ ግራ የሚያጋባ ነገር ነውና እንዴት ነው ከእስር ቤት እንደዚህ አይነት ፍጥነት ልትወጪ ሳልሽው? የማያስጨንቀን ነገር አያስጨንቅህ። መጠየቅ የማይገባን ነገር አትጠይቅ። እሺ በቃ ዋናው ካንተ ጋር እኔ ምንገናኝበትና የጠየኩን ነገር ብቻ ነው ማቅረብ። እሺ ላፊ ንግግር ራፊ ቀረቤታ አያስፈልግም። ወይስ ደውዬ ስለጠራውክ እና ምናምን? ይቅርታሽ ባለፈው የዩኒቨርሲቲ ተማሪ ያልሽኝ ልጅ እሺ ሳምሶን አሁን እጄ ላይ ነው። ዛሬ ማግኘት ትፈልጊያለሽ? አገኘኸው? በምን አይነት ሁኔታ ነው ያለው? ምንም ተማሪ ነው። ኦሬዲ እንረዳሃለን፣ ትምህርት ላይ ሰፖርት እናደርጋለን ምናምን ብዬዋለሁ። ስለዚህ እንደ አሰራርሽ ሂደት የሆነ ሆቴል ላስገባው ከዛ ዛሬን ተው ዛሬ ላፈውልኝ። ዛሬ ብዙ ምሰራቸው ስራዎች አሉ። አይ ድንገት ከእስር ቤት ስለወጣሽ ካስፈለገሽ ብዬ ነው። አይ ዛሬን ተው አያስፈልገኝም። እሺ ግን አንተ ጋር ቆየው ይቆይሽ። ኦኬ ወደ ግቢ አይመለስ። እሺ በጣም የምፈልገው ልጅ ነው እሱ። እሺ እኔ ጋር መቆየት ካለበት መጥቶ ይቆያል። ችግር የለውም እሱ። እሺ ውጭ ምን አይነት እንቅስቃሴ ነው ያለው? አሁን ያንተን የፈለኩበት ዋነኛ ምክንያት እሱ ነው። ያለውን ነገር እንድትነግረኝ እፈልጋለሁ። እኔ እስር ቤት በነበርኩበት ጊዜያት አዳዲስ ነገሮች አሉ ወይ? እኔ የማላውቀው የአዲስ ነገር የማላውቀው ነገር የኔ የማደርጋቸውንና ትዕዛዝ የማስተላልፋቸውን አይደለም። አዲስ ነገር ሊተኙልሽ አልቻሉም። ጋዜጠኛሽም ሆነ ልጅሽም ሆነች ሌላ ሰዎች ሊተኙልሽ አልቻሉም። እውነት ለመናገር ምን እያደረገ ነው ይሄ ጋዜጠኛ ተብዬው ነው ሁሉ ህይወቴ እንዳለ መስቀልቀል እያደረገ ያለው እሱ ነው። በጣም ብዙ ቦታ ይመጣል። ምን አሁን ድኗል ነው? አዎ መሰለኝ። እኔ አላውቅም ብቻ በጣም ይንቀሳቀሳል። ብዙ እኔ በአካልም አግኝቼው አላውቅም ለመናገር ግን ብዙ መረጃዎች እኔ ጋር ይደርሳሉ። ኦሬዲ የቀኝ እጅሽ ነኝ ተብሎ ይታሰባልና በመወዳት እህቴ ማስፈራራት በቤተሰቦቼ ማስፈራራት ጀምሯል። ኧረ እባክህ አንተ ጋር መጥቷል? ማን እሱ ራሱ? እሱ ሳይሆን በሰዎቹ እሱ እኔ ጋር ደርሶ አያውቅም እውነት ለመናገር። ሁለት ደግሞ የሰውየው ያለቃችን ጉዳይ ትንሽ ጉዳዩን ከረር ሳያደርጉ አይቀርም። ሆስፒታል ቀን በቀን ነበር የሚመጡት። የኛ ሆስፒታል ነበርን ግን ከኛ ባሻገር ይመጡ ነበረ እና የሞቱን ነገር ግራ የሚያጋባ እንደሆነ እየተወራ ነው። ሁለት ደግሞ በጣም ያስጨነቀኝና ዋነኛው ነገር ከዚህ ሁሉ ባሻገር የአስክሬን ምርመራ ምናምን አይነት ነገር ይሄ መቃብር ተቆፍሮ
እንደዛ አይነት ነገር እናካሄዳለን እያሉ ነውና እውነት ሙቶ ቀብረነው ከሆነ ያው አያስጨንቅም ግን እውነት ካልሆነ አልተገኘም እንዴ አልተከታተልክም ሁኔታውን እንዴት እንደነበረ እውነት ለመናገር እኔ ዛለት አለቀ ይቅርታ በጣም እቴታማ ወደ ቤት እጄ ስመለስ ነው አርፏ እንደተባልኩት ከዛ ቀብሩ ላይ አሰናድቼ ቀበርኩት እኔ ነኝ ግን መቃብሩን ወይም አስክሬን ሳጥኑን ከፍቼ አስክሬኑን የማየት ነገር አልገጠመኝምና እንደሚሉት የተቀበረ ከሆነ አያስጨንቀንም ግን ያልተቀበረ ከሆነ አሁንም አያስጨንቅም አሁንም ምንም ያስጨንቀው ጉዳይ የለም አይ ድንገት ያልተቀበረ ከሆነ ግን ያለበትን ቦታ ምናምን በደንብ ፕራይቬት እንዲጠበቅለት አሪፍ ቦታ እንዲቀመጥ ምናምን በማሰብ ነው እንደ ስራ ባልደረባ በቃ እሱ ለኔ ተወው እያንዳንዱ ነገር ለኔ ተወው ሁሉ ነገር እንተላለው ሲጀመር ማለት ነው አስክሬን አውጥቶ መመርመር ምናምን እዛ አልነበር ከሆስፒታል ነው አይደል ያንን ነገር ስነ ስርዓት ያስፈጸመው አዎ እውነት ለምን እና ሆስፒታሉ እንጂ የሚጠይቀው ከኔ ጋር ምን ያገናኘዋል ካንቺ ጋር ማያገናኘው እና ፕራይቬቲ ምናምን የምትለኝ ምንድነው የምን ፕራይቬቲ ነው ማስጠብቀውስ ሞተ ተብሎ አሁን ኦሬዲ ካልሞተ አስክሬን መርምረው ካላገኙት ወደ አንቺ ነው የሚከረው ጉዳይ እንዴት ነው ወደ እኔ የሚመጣው እሱ እኮ ሆስፒታል የገባ ሰውዬ ነው ሆስፒታል ገባ ከሆስፒታል አረፈ ተብሎ የወጣ ሰው ነው አይደል እና እኔ ጋር በምን አይነት ሁኔታ ነው እኔን እንትን ሊለኝ ወይስ የፈለከው ነገር አለ መፈለግ ሳይሆን በፊት ጋዜጠኛው ያደረገው ነገር ታውቂያለሽ ሆስፒታል የመግባቱ ነገር ውስጥ እጅሽ እንዳለ ነው የሚታወቀው አንድ ነገር አለ እወቂ ያልገባክ ነገር ካለ ወይ የረሳኸው ነገር ካለ እኔ አንተን መረጃ ስጠኝ ብዬ ሳስቀምጣ አንተን አምኜክ አይደለም ሰው እንደሚለው እጅ ይሄ ቀኝ እጇ ነው ምናምን እንደዚህ የሚባል ነገር የለም የማዘን ብቻ ታደርጋለህ የምነግረን ብቻ ትፈጽማለህ ስማኝ የምነግረን ብቻ ትፈጽማለህ እንጂ እኔ እንደዚህ ብናደርግ እንደዚህ ያሰጋናል ምናምን ብለህ ለኔ ፕሮግራም እንድታወጣልኝ አይደለም የተቀመጥከው ደግሞ ማይመቸኝም እንደዚህ አይነት ባህሪ ማለት ነው አይ እኮ ከጥንቃቄ አንፃር ነው ይቅርታ አቋረጥኩ ምንም የምጠነቀቀው ነገር የለም እንዳይገባህም እንዴ ምንም የምጠነቀቀው ነገር የለም እኔ እኮ ገና መውጣቴ ነው አይደል እንዴ እንደወጣው እኮ ካንተ ጋር የተገናኘሁት ውጭ ያለበት አሁን ያለሽበት ሁኔታ እኮ በጣም አስከፊ ስለሆነ ነው እሱ ነገር እየተከታተሉት ነው እየፈለጉሽ ነው መጀመሪያ ማስወገድ ያለብኝን ሰው አውቃለሁ መጀመሪያ ማስወገድ ሁለት ደግሞ በጣም በጥብቅ ሆና ልጅሽ አብራቸው እየሰራች ነው ምን ልጅሽ ከነሱ ጋር አብራቸው እየሰራች ነው እሱማ የታወቀ ስለዚህ አንቺ ባህሪ አንቺ የምትደበቂበት ቦታ እኔ ጋር መታል ጠይቀችኝም እሱ ላይም እንደዛ አደጋ ያደረሰችው እሷ ነች አይደለም ስለዚህ አሁን ልጅሽ ስለእናቷ የምታውቀው ነገር ሁሉ እየተወራ ነው እኮ በጣም ስለምወድሽ በጣም ካንቺ ጋር ስለምወድሽ ማለት ኖ በፍቅሩ ግንኙነት ሳይሆን ይሄ ካንቺ ጋር በመስራቴ በጣም ደስተኛ ነኝ ብዙ ገንዘብ ሰፖርት ታደርገኛለሽ ስራሽ ያስደስተኛል እሱ ህይወትክ ነው ስራክ ነው አሪያይ ማረገው በቃ ከመወዳቸው አይነት አስተሳሰብ ካላቸው ሰዎች ውስጥ አንደኛዋ ስለሆንሽ እንድትጎጂብኝ አልፈልግም አታስብ ደርሳ ሐሳቢ ለመሆን እንትን ትላለህ እንዴ እና እኔ አንቺን ማጣት ስለማልፈልግ ነው በዚህ ልኩ እየመጣው ያለው ስለዚህ ይኸውልህ አንተ ስራህን በአግባቡ ስራ እንጂ በአግባቡ ስራክ ላይ ታገኝ እንጂ በእኔና በአንተ መካከል ምንም አይፈጠርም ግን በጣም መጠንቀቅ ያለበት ቦታ ነው በጣም ተጠንቀቅ የምትጠነቀቀው ይኸውልህ ከውጪ ሰው ከምናምን ብቻ አይደለም ይሄ እኛን ከሚከታተሉን ከጋዜጠኛ ብቻ አይደለም ከኔም ተጠንቀቅ ማለት ከኔም ተጠንቀቅ ምንም እንደሆነ ታውቃለህ አንተን አንድ ስህተት ባገኘብን አሁን በመትለው ልክ ደግሞ እጥፉን ታገኛለህ እሱማ አውቃለሁ አንድ ስህተት ሞት እንደሆነ መልሱን አውቃለሁ እሱም ተነግሮኝ ነው ኮይን ስራ ደስ ብሎኝ የጀመርኩት ግን እኔ መፈራቸው ነገራቶች አሁን ያሰቡኝ ያሉት ነገራቶችን ነው እየነገርኩሽ ያሉት አትስጋ ለሱ ምንም አትስጋ ሲጀመር ማለት ነው እኔ ጋር ያጠራጥራቸው ምናምን ነገር የለም እኔ ገና ከእስር ቤት ማንንም እኮ አያውቅም አንተ ጋር ነው የደወልኩልህ ማንንም የሚያውቀው ነገር የለም ስለዚህ ምንም አሁንም ያንተ ፍራቻክ ነው ይሄ ጋዜጠኛ ያውቃል ምናምን ስጋትክ ነው አሁን መንገድ ላይ ሰው ያዘኝ ምናምን ያልከው ከስጋትክ የተነሳ እንጂ ምንም ከሱ ጋር የሚያገናኘው ጉዳይ ላይኖርም ይችላል ገባክ አይደለ እሱማ ግን መፈሪው እንደ ሰውኛ መጠረጥኝ መፈሪው ነገር አለ ብዬ ነው ምንም አትፍራ የኛ ስራ እኮ አንተ አልገባህም ነው ገና ስትታይ እኮ ንቁ ደንገጥ ያልክ ሰው ነው የምትመስለው ምንድነው እንደዚህ ፍዝዝ የሚያደርግክ መፍሰስ ሳይሆን የሚያስጨንቅ ነገር አለ በጣም ብዙ አንድ ነገር እዚህ ጋር በዚህ ስራ ውስጥ ስትገባ ይሄ ቤተሰብ ምናምን የምትላቸው ነገሮች አያስፈልጉም ገባ አይደለ አንድ ቴናትና በሷም ያስፈራሩኝ ስለሆነ እኮ ነው ገባሽ እሱን አሳልፈ ራስ ነው የሰጠኸው
ራስን አሳልፈ የሰጠው ራስህን ማለት ነው። ያን ነገርን ሚስጥር አድርገህ ምንም ለምንም ነገር ደንታ እንደሌለ አድርገህ ብትቀርብ ኖሮ በትክክል አይመጡብህም ነበር። እሺ ቢያንስ አሁን እኔ አንድ ነገር እሺ በዚሁ አጋጣሚ ስለቴ ከተነሳ አይቀር ቢያንስ ፕራይቬት ሆነሽ ያስጠብቂልኝ የቴ ከለላ የተጠበቀ እንዲሆንሽ አድርጊልኝ በፍሪደም እንድሰራ። የት ነች ያለችው? ምንድነው ቤት ውስጥ ነው እንቅስቃሴዋ? እንዴት ነው? ተማሪ ናት፣ የካምፓስ ተማሪ ናት። ቤት ውስጥ ነው ያለችው። የት ነው የምትማረው? ካምፓስ 4 ኪሎ። እሺ ችግር የለም። ከዚህ በኋላ የእህትን ጉዳይ እኔ ጨርሰዋለሁ። ምንም ድጋሚ ጨርሰዋለሁ ማለት ነው። አሁን ኃላፊነት ውሰጂልኝ። አሁን መልሰ ደግሞ እኛ በምንሰራው ስራ ውስጥ ስቴፕ ሳይሆን ስርዓት ባለው ስቴፕ ማለትም በቃ እኔ እንጃ ብቻ እኔ እህቴ ሰላም እንድትሆን ነው ፈልገው እኮ እሱን እኔ እወጣልሃለሁ አልኩህ እኮ። እሺ ይቅርታ። እንዴ ምንድነው የተጨናነቅ የምትመስለው? ይሄ የሆነ ነገር ውስጥ ያለክ ነው የምትመስለው። እኔ እንደዚህ ነገር አይመቸኝም። አይ መጨናነቅ ምናምን ሳይሆን እኮ በቃ ኦልሬዲ ገባሽ። እኔ ላንቺ በዚህ ሁኔታ አሳልፈን የምትሰጠኝ አንተ ነህ ማለት ነው። ነገሮችን ታበላሽብኛለህ። አብረን መቀጠል አንችልም። ወቅ እንዴ ምን ማለት ነው አሳልፈህ የምትሰጠኝ? ካንቺ በላይ እኔ ካንቺ ጎን ለጎን እኮ አትንቀጥቀጥ። እዚህ ስራ ውስጥ ምንም መንቀጥቀጥ አያስፈልግም። ኖርማል ሪል ህይወትን ነው መኖር ያለብህ። ገባክ አይደለ? በቃ እግር ማብዛት የሌለበት ቦታ እግር አታብዛ። ስላንተ ህይወት ደግሞ ማንንም ማወቅ የለበትም። ገባክ አይደለ? ማንንም ጓደኛክ ሊኖር ለጓደኛዬ ሚስጥር ብለህ ልታወራው የሚገባ ሰው የለም። እኔ በምን ያህል ደረጃ ነው እየኖርኩ ያለሁት? ካንተ የበለጠ እህቴ ከምትለው እኔ ለልጄ ስተኛ አይተሃል እንዴ? እዚህ ህይወት ውስጥ እንደዚህ የሚባል ነገር የለም። እሺ እንደዚህ ይሄ ምሳሳለት ይሄ እንደዚህ ነገ ከነገ ወዲያ እሺ እንደተባለው እህትን ያዟት። ከዛም በኋላ አንተ ሁሉ ነገር ማሳልፈህ ልትሰጥ ነው። መጨረሻክ ምንድነው? ማራክ ካለብህ እህትን ትርቃለህ። በምንደግፋት መልኩ እንደግፋታለን። ገባክ አይደለ? እሱ ልክ ነሽ። ግን አሁን እንዴት ነው ከእህቴ ልርቅ የምችለው? በአካል ትርቃታለህ፣ በሚስጥር ታገኛታለህ። አለቀ። ለእህት ደህንነት ሲባል እኔ አልችልም በእውነት እንደዛ አይነት ነገር። ካልቻልክ ደግሞ ይሄን ስራ ወይ ታቆማለህ። ከዛም በኋላ የሚደርስብህን ነገር ደግሞ እንግዲህ አውቃለሁ። ፈርስትም ሲነገረኝ ምናምን የጀመርኩበት ሁኔታዎች አውቃለሁ። ምንድን ነው ታዲያ ዛሬም እዚህ ጋር መተህ እህቴ እያልክ የምትንቀጠቀጥ? እሱነቱ አይደለም። አሁን ውጪው ጥሩ አይደለም። በእውነት ከሚባለው በላይ በጣም ተበላሽቷል። የመጀመሪያ ነክ መሰለኝ። ሁለት ደግሞ የአለቃ መሞት የሱ መቃብር መግባት የአንቺ እስር ቤት መግባት በጣም ብዙ ነገር ነው። ድምስ ማሱን ያወጣው ያስጨነቀክ ያለቃ መሞት ምናምን ነው። ሁለት ደግሞ እዛ መጋዘን አካባቢ የሚጠብቀው ልጅ መረጃው ሳይወጣ አይቀርም። እሱ ነገራቶች በጣም እያስጨነቁኝ ነው። ስለ መጋዘኑ ነው መረጃ ያወጣው። እኔ አላቅለትም ምን እንደቀበጣጠረ ብቻ በፖሊስ ቁጥጥር ስር እንደሆነ አውቃለሁ። የሱ መያዝ የአንቺ እስር ቤት መግባት እሱ ሲጀመር ሁሌ ከስርሽ ነው። እኔ እሱን አላቅም። በቃ የሱን እኔ አሁን የመጀመሪያ ስራ የሚሆነው ከጋዜጠኛው ጋር ነው። እሺ ልጅሽ እሱ ነው። አሁን ደግሞ ልጅሽ በጣም ከፖሊሶች ጋርም ከጋዜጠኞቹ ጋርም እየሰራች ነው የሚመስለኝ። እሷ ተራ ጉዳይ ነች። የእሷ ነገር አያሳስበኝም። እኔ ሁለት ደግሞ ታስራለች። ትታሰር፣ ጥሩ ነው መታሰሯ ጥሩ ነው። በታሰረችበት ታዩን ደግሞ ዝም ብላ ሁለት እጇን ለካቴና ሰጣ ብቻ ስርጭ ይቻላለችም። ይኸውልህ ችግር የለም ታሰረች አይደለ? እሷ የምትወጣበት መንገድ አለ። ቀላል ነው። ታስራት ቀርማ አሁን ትወጣለች እኮ። እሱ መንገድማ ያየሁት ነው። አንቺ ነው በትንሽ ጊዜ ከእስር ቤት ወጥተሽ እዚህ ቁጭ ብለሽ እያወራሽኝ ነው እኮ። በሱ መንገድ ሳይሆን ታዲያ ምን አይነት መንገድ? ቶሽ ታኩት በኢየሱስ በጣም ድብቅ ነሽ። የተገለጠ ነገር የለም። እንኳን ላንተ ለኔም የተገለጠ ነገር አይኖርም። እሺ አሁን እዚህ ጋር ያያዝኩት አሁን የጨበጥኩት ይጠፋል። ገባ? ታሪኮች በጣም ነው የሚቀያየሩት። ገባክ? ስለዚህ በአንድ ነገር ላይ ረክተ የምትቀመጣቱ ረክተ የምትቀመጣቱ አሁን ነገ ከነገ ወዲያ ምንድነው የምናደርገው የሚለውን እቅድ ብናወራ ይሻላል። እሺ ነገ ከነገ ወዲያ ምንድነው የምናደርገው? የመጀመሪያ ስራክ የሚሆነው በጋዜጠኛው ዙሪያ ላይ ያሉትን ሰዎች በደንብ አብሮት እየተንቀሳቀሰ ያለው ማን እንደሆነ ታጣራለህ ማለት ነው። እሺ እሱ መረጃ ካንተ ፈልጋለሁ። ሌላ ከማንም እንድትገናኝ አልፈቅድልህም። እኔ ምን ይቅርታ አቋረጥሽ። ጋዜጠኛውን እንግደለው እንዴ? አይ አሁንማ እኔ ከመውጣት ጋር ተያይዞ ጥርጣሬ ውስጥ ይከተናል። እሺ ቀጥታ ቢወገድ ጥርጣሬ ውስጥ ይከተናል። ግን መወገዱ አይቀርም።
እንደዚህ ተጨቶብሽ ማይቀር አረተው ከጊዜ በኋላ የሆነ ነገር መፈጠሩ አይቀርም። እዛ ደረጃ ከመድረሳችን በፊት ግን መጀመሪያ የሱን ዋነኛ ሰው ማግኘት ፈልጋለሁ በህይወት ማለት የሱን ዋነኛ ሰው በደንብ የሚቀርበውን ሰው በቃ ይሄ ሰው የኔ ነው ብሎ የሚያምንበትን ሰው እንድታቀርብልኝ ይፈልጋል። የሰሞኑ ስራክ ይሄ ነው። እሱን ግን አጣርቼ ነበርና እሺ ይሄ የኔ ሰው የሚለው ፍቅረኛም ሆነ እናት አባት ምናምን የለውም እንዳትል የለውም ልጅ ሳይሆን በጣም ፕራይቬት አድርጓቸዋል። ግን በቃ ስራክ ምንድነው? ይሄን ነገር የማውጣት ነው። አዎ ግን በብዛት ቪዲዮቹን ሳይ እኔ የኢትዮጵያ ህዝብ ነኝ ለኢትዮጵያ ህዝብ ነው የምሰራው አይላልና የሚዲያ ነገር ከዛ ውጣ፣ ህዝብ ከሚያየው ነገር ውጣና ጀርባ ያለውን ነገር ስራ። እንዴ ከህዝብ ጋር ቁጭ ብለህ ምንድነው የምትሰራው? አንተ የምታውቀውን ህዝብ የሚያውቀው የምትነግረኝ ከሆነ ስራክ ምንድነው? የማይገኝበትን ነገር ፈልግ እያልኩ ነው ያለሁት። ፈልግና እሱን ነገር አቅርብልኝ። የሰሞኑን ስራ ባስቸኳይ እሱን ነገር ፈልጋለሁ ባስቸኳይ። ካለዛ እኔ ብዙ መንገድ ሄጃለሁ ከሱ ለመራቅ እስር ቤት ከመግባቴ በፊትም እስር ቤትም ሆኜ ማለት ነው። ግን አርፎ ሊቀመጥ አልቻለም። አንድና አንድ አማራጭ ያለው እሱና እሱ ብቻ ነው። ጀርባው ማንም ሊደርስበት የማይችለውን ነገር ፈልገህ እንድታወጣልኝ እፈልጋለሁ። ገባክ አይደለ? አዎ። ሌላው ቀጥታ ምንም ነገር መረጃ ስታገኝ እኔ ጋር እንዳትመጣ። ገባክ? እንዳታገኝ ስልክ ደውል። ስልክህን ደግሞ አባልሃለሁ እንትን በል አዲስ ሲማውጣና በዛ ነው ከኔ ጋር አንድ ስልክ ብቻ እሺ። ገባክ አይደለ? በዛ ስልክ ብቻ ለኔ በምትገለገልበት ብቻ ኮንታክታችን በዛ ይሆናል። ስፈልግ ብቻ የምፈልግበት ቦታ እኔ እዚህ አልቆይም ማለት ከዚህ ልትሄጂ ነው። እሱን በስልክ እነግርሃለሁ። ገባክ? በስልክ አሳውቃለሁ ያለውን ነገር በደንብ እዚህ የፖሊሶቹ ነገር እስኪረጋጋ የሆነ በነፃነት መንቀሳቀስ እስከጀምር ድረስ አንተ እኔ በምፈልግ ቦታ ብቻ ነው የምትገኘው። እኔ ለማግኘት እንዳትሞክር። ገባ? ለመጨረሻ ጊዜ ያሉትን ነገሮች ለማስተላለፍ ነው አሁንም ያገኘው። ነገ መተብታ ምናልባት እዚህ ላይ ልገኝ ይችላል። ይቅርታ አንድ ጥያቄ መጠየቅ እችላለሁ? ጥያቄ በጣም አብዝተሃል ዛሬ። ቢኮዝ እነዚህ ሳምንታት 2 ሳምንት ምናምን እስር ቤት በነበርሽበት ታይም ላይ ብዙ ነገራቶች ስለተፈጠሩ ነው ሁሉ ነገር ያነሱብሽ። እሺ ተፈጥሯል፣ ችግር የለውም ጠይቀኝ። እሺ አንደኛው ጥያቄ ሆዳም እንዳትይኝ እንጂ ገንዘብ በጣም ቸግሮኛል። የፈለከውን አስገባልሃለሁ። በገንዘብ ጉዳይ ምንም ነገር እንዳትቸጋገር። እሺ ሁለተኛው ጥያቄ ጠይቅ አይደል? ዛሬ ጥያቄ አብዝተሃል፣ ጠይቅ ግን። እሺ እውነት ለመናገር በጣም ለድፍረቴም ሆነ ለዚህ ጥያቄም ሆነ ኦሬዲ ከጎንሽም ቁጭ ብዬ ለማውራቴም ሆነ የማይገባኝን ነገር ለማድረግ በጣም እስቲ በእናትህ ወደ ገደለው የፈለከውን ነገር ጠይቅ። እንደዚህ ዙሪያ ጥምጥም ምናምን አይመቸኝም። እስቲ የምትጠይቀውን ነገር ጠይቅ። አይ ድንገት እንዳትበሳጪ ቶሎ እንዳትናደጂ ምናምን ብዬ ነው። እንደማይሽ ደግሞ ቶሎ ትናደጃለሽ ምናምን እና ወይኔ ዛሬ ጋሼ ምን የእውነት ሞተዋል ወይስ በሕይወት አሉ? ይቅርታ በጣም ይሄን ጥያቄ መጠየቅ ፈልጌ ሳይሆን በጣም አይምሮዬን በቃ እኔ ያልተፈታልኝ ነገር ስላለ ነው። ምንድነው ያልተፈታልህ ነገር? ምንድነው ማወቅ የፈለከው አንተ ዛሬ? ማለት በጣም ተቀራረበ የሆነ የመጀመሪያው እንደወጣው ደውዬ ስለጠራው ምናምን ለዛ ነው ተዳፈርክኝ። በጣም እንትን አልክ፣ በጣም ተዳፈርክ። ጥያቄ ሁላ የሚገባ ሰው አይደለም ላንቺ እንዴ? ካንቺ እኮ ምን እኔ ተራ ያንቺ ቅጥረኛ የሆንኩ እሱን ተሆነ የጠየኩልህ መልስልኝ። አሁን እትትት ምናምን እያልክ ማለት ነው። ምን የምትለው ነገር ምንድነው? አቅርቤስ ቁጭ ስትል አጠገቤ ስትጠጋ ጓደኛክ መሰልኩ እንዴ? አይ እሱ ሌላ እሱ እኔ በዛ ተስታፊጂ ምናምን አይደለም። በእውነት ይቅርታ በጣም ለዚህ ንቀት ካጠገብሽ መቀመጥ ላይገባኝ ይችል ይሆናል ምናምን፣ ግን ይሄ ነገር ትንሽ ግራ ስላጋባኝ ነው በእውነት ሶሪ በጣም። አይ ዛሬ ቀን ነበረሽ ተክለቱን ነው። እሺ ይኸውልህ አሁን ስለሳቸው ጉዳይ እሳቸው የጋሽና የምትለው ነገር ተወውና እኔ የሱ መሞት እኮ ታውቃለህ። እቺ ማን አሁን እየበጠበጠች ያለችው ጋዜጠኛውን አምታ ህይወት የምስቅልቅል ያደረገችው የገዛ ልጄ ነች። ተንከባክቤ እንደ ልጅ ባሳደኳት ባኖርኳት እሷ ነች። የመጀመሪያ ጊዜ
ስጦታ ምናምን ብላ ቤት ያስገባችብኝ ቀን ነው ህይወቴን ያበላሸችው። ስለዚህ እሳቸው እኮ መሞት እሷን እንግዲህ አስበው እድሜ ልክ ነው የሚያስፈርድባት በነፍስ ግድያ ወንጀል። ስለዚህ እሷ ነገር አሳስበው እኔ እስካላስወጣኋት ድረስ እኔ እስካላገዝኳት ድረስ ማንም ዞር ብሎ አይመለከታትም። ኦኬ ይቅርታ። ስለዚህ የጋሼ መሞት ኦሬዲ ለሷ ስር ማራዘሚያ ነው የተጠቀማችሁት ማለት ነው። ወይኔ አንተ ልጅ ወተት ነጭ ነው ካላሉ አይገባህም እንዴ? አው ስልሽ እኔ እንጃ እኔ ትንሽ የእናንተ አይምሮ እኔን አይምሮ ልክ አይደለም። አየሽ በጣም ነው መበልጡኝ። ከኔ በለጠ ጂኒየስ ናችሁና አረ እንደዚህም ለካ ማሰብ ይቻላል ብዬ ገርሞኝ እየተገረምክ ነው። በጣም ስራህን ያወቅኩ አይመስለኝም። አልገባህም ማለት ወይ እኔ እንዴት እንደማስረዳ አላውቅም። አይ ከኔ በላይ አይምሮአችሁን በጣም አደነቁት ስልሽ በዚህ ልኩ ማሰብሽ እሷን እስር ቤት ምንም መራመራ የተሰጠን ስራ ዝም ብላ ሰራ ምን እዚህ እዛ ምናምን ምንድነው የፈለከው? አርፈ ዝም ብለህ ስራን ስራ በቃ የተሰጠህን ነገር ስራ። መመራመር ከአይምሮ በላይ ነው ምናምን ምንም አይመለከትም እኮ። እኔ እኮ እያደነኩሽ ደስ ብሎኝ ነው። አመሰግናለሁ ስለ አድናቆትህ። እንዴ ምንድነው ዛሬ አንተ ወይኔ ያ ማና አስቲና ና በቃ መውጣት ነው የምትፈልገው? የት ነው መውጣው? አንዴ ግን እውነት ጋሼ አቦ በቃ ተነስውጣ። እኔ እንደውም በሱ ከማስገፈተርክና እሱ እንትን ከሚልክ ሂድ በቃ ጨርሰናል። ትናደጅብኝ። እኔ እኮ እወጣለሁ ግን ወጣልኝ። ሂድ ጨርሻለሁ። ጨርሻለሁ። የሆነ ወተት እንደዚህ በጥብጭ ላቀርብልህና እሱ ይሄ ከለር ብዬ እንዳስረዳክ ነው መሰለኝ የምትፈልገው። አይ እኔ ከርታ ለነቀቴ እኮ ግን በቃ በልክ አሁን ማንነትን ስላወቅኩኝ በምን ልክ መስራት እንደምትችል ስላወቅኩኝ ሂድ ውጣ፣ ተነስ። ምን አይነት ስራ እንደምሰጠን ያውቃለሁ። ሂድ ስልክ አሁኑ በማስገባል ልብር ስልክን አስተካክልና በስልክ ነው ሽካውን በኋላ ምን ጨርሰው አንገብጋቢ ጉዳይ ካለ እንኳን ከልጁ ጋር ተገናኝ። ተነስ ውጣ። ስለዚህ ተነስ ሂድ ውጣ። በቃ ያለውን ነገር በስልክ እሺ፣ ያለውን ነገር በስልክ ጨርስ። ሂድ በቃ እሺ። ስልኬን ደውል ምናምን እሺ። ከማንም እንዳትገናኝ ወቅ እሺ። ሸኛው አስወጣው ማነክ